ባለቀ ነገር ላይ ገብተው ጠቅላይ ሚኒስትሩ እኔን አመስግኑኝ፣ እኔ ነኝ እንደዚህ ያደረግኩት ምናምን የሚለውን ነገር አልተቀበሉትም። ቤተክርስቲያኗን ለማገልገል ሁሉም ወጣቶች እንዲመጡ ኢንከሬጅ መደረግ አለ። በደንብ ውስጣቸው ካልሰረጸ ላይሄዱ ይችላሉ። ስለዚህ በሚገባቸው ቋንቋ ማስተማሩ አቡነ ጳውሎስ ፓርቲኩላርሊ በዚህ ቤተክርስቲያን ላይ በተደረገው ነገር እኔን አላሳተፈም በሚል በጣም ይቆጣሉ። ሁሉም ወላጅ መሳተፍ አለበት። አሁን እኔ የተወሰነ ሰው ተሰብስቦ የሚያደርገው ነገር መሆን የለበትም። የውጭ ሲኖዶስ አለ፣ የሀገር ውስጥ ሲኖዶስ አለ። እንደገና ደግሞ ሁሉንም የማይቀበል ደግሞ አለ። እንዴት መንግስት ባለበት ሀገር ሰው ይገደላል? ቤተክርስቲያን ማቅ የለበሰችበት በጣም ሁላችንንም የናጠን ነገር የተፈጠረው እንግዲህ በሳቸው ዘመን ነው። የማላውቀው ብዙ ነገር አይቻለሁ። ይህን መጽሐፍ ሳነብ በጣም ብዙ አብረን በጋራ የሰራ ነው ታሪክ ነው። የአንድ ግለሰብ ታሪክ አይደለም። ፕራይም ሚኒስትሩን መጡ። ፕራይም ሚኒስትሩ እንደመጡ የመጀመሪያ ስራቸው ፓትሪያርኩን ሄደው እጅ መንሳት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የቅድስት ማርያም የግለሰቦች ናቸው የሚባል አሉባልታ ሁሉ አለ። እግዚአብሔርን አመሰግነዋለሁ ለዚህ ስላበቃኝ። እሺ ተመልካቾቻችን ተመልሰን መተናል። ውይይታችንን የቅድስት ማርያም ካቴድራልን በተመለከተ ታሪካዊ የሆነውን መጽሐፍ እየዳሰስን ነው። እንግዲህ በመጠኑ ውይይታችን ጠቃሚ ሆነው እንደምታገኙት ተስፋ አለኝ። ሌላ ማንሳት የምፈልገው አጋጣሚ እንግዲህ ነው አለፍ አለፍ እያልን ስለሆነ የምናየው ብዙ ወጣ ውረድ ቢሆንም በመጨረሻም ካቴድራሉ ተሰርቶ አለቀ። በሚያስደንቅ ትብብርና ርብርብ ካቴድራሉ ተሰርቶ አለቀ። በእውነቱ እጅግ በጣም ትልቅ ፍቅርና አብሮነት የታየበት ጊዜ ነበር። ብዙዎች በጣም 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 በፍቅር የሚያስታውሱት ነገር ነበር እና ገጽ 194 ላይ ለምርቃቱ ዝግጅት በሚደረግበት ሰዓት አንድ እጅግ አስጨናቂ የሆነ ነገር ተፈጠረ። ይሄም የታቦት ማደሪያው መንበር በ10 ሳጥን ተደርጎ ከአዲስ አበባ ተጭኖ ኤርፖርት ገባ። በቦታው አንተ ነበርክ እና እንዲህ ያልተጠበቀ ነገር ተፈጠረ። እኛ ምዕመናኑ እንግዲህ በዓሉን ለማክበር እየተዘጋጀን ነው። ምንም የምናውቀው ነገር የለም። እናንተ ግን ትልቅ ጭንቀት ላይ ነበራችሁ። እንግዲህ ምንድን ነው የሆነው መሰለሽ፣ እዚህ ላይ የቤተክርስቲያኑ ተሰርቶ ሁሉ ነገር በመጠናቀቅ አካባቢ ሳለ በቤተክርስቲያናችን የሰበካ ጉባኤ እና በሊቀ ካህናት በኩል ጥያቄ ቀረበ። ያም ጥያቄ ምንድን ነው? የመንበሩን የታቦት ማህደሪያ መንበሩ ኢትዮጵያ ይሰራ የሚል ነው። ያ ነገር ተወስኖ መጋቤ ጥበብ ጸጋ ዘአብ የሚባሉ የጥበብ ሰው ናቸው። ይህንን መንበር የሚቀርጹ ሰውዬ እሳቸው ጋር ንግግር ተደረገ፣ ውል ተፈጸመ ማለት ነው። የሰበካ ጉባኤው ጸሐፊ የነበሩት በወቅቱ አቶ ምናለብኝ ይባላሉ። እሳቸው ሄደው ውሉን ፈጽመው መጡ። ከዛ በኋላ በእንትኑ መሰራት ተጀመረ። መንበሩ ያው እንደምታየው እንግዲህ 3 መንበር ነው። ያ መንበር በሚሰራበት ጊዜ እንግዲህ በተለይ ካህናቶች ናቸው የሚያውቁት ሚስጥሩን በደንብ እርቀቅ ያለ የመጽሐፍ ቅዱስን ትክክለኛውን የመጽሐፍ ቅዱስን ገጽ የጠቀሰ መንበር ነው የተሰራው። ሰውየው ይሄንን ሰርተው ካጠናቀቁ በኋላ የመጀመሪያው ቻሌንጅ ያን በሳጥን ታሽጎ ከኢትዮጵያ እንዴት ይወጣል ነው። እሱ ላይ ነው እንግዲህ ትልቁ ችግር። የመጀመሪያው ችግር አንዱ እሱ ነው። ምክንያቱም በዚያን ጊዜ እኛ የምንተዳደርበት ሲኖዶስ እና የኢትዮጵያ ሲኖዶስ የተለያየንን። ሁለተኛ ነገር አቡነ ጳውሎስ ፓርቲኩላርሊ በዚህ ቤተክርስቲያን ላይ በተደረገው ነገር እኔን አላሳተፈም በሚል በጣም ይቆጣሉ እና ምንም አይነት በእኛ ብቻ ሳይሆን በአጠቃላይ ምንም አይነት ያለኔ ፈቃድ የቤተክርስቲያን ቅርሳ ቅርስ ከዚህ እንዳይወጣ ብለው መመሪያ ወጥተዋል። ያ መመሪያ ኤርፖርት ደርሷል። እንግዲህ ያ መመሪያ ስላለ
በምን አይነት መንገድ ነው ያ የሚወጣው የሚለውን ነገር ትልቅ ቻሌንጅ ነው። አሁን እኔ በመካከል በቤተሰብ ጉዳይ ሄድኩኝ ኢትዮጵያ። እዛ ከዚህ ከሚሰሩ ሰውዬ ጋር ተነጋገርንና በምን አይነት መንገድ እንደሚወጣ አንድ ስሙ መጠቀስ ያለበት እዛም ላይ ጠቅሼዋለሁ። ክፍሌ ወልደ ሐዋርያት የሚባል የቤተ ክርስቲያን አባል ነበረ። እዚህ ኗሪ ነው፣ ቶሮንቶ ኗሪ ነበረ። አሁን ግን ኢትዮጵያ ነው የሚኖረው። አቶ ክፍሌ ኃላፊነቱን በሙሉ ወስዶ የሚከታተለው እሱ ስለነበረ የኢትዮጵያው እንደ ኤጀንት ሆኖ ለእኛ የሚያገለግለው እሱ ስለነበረ ከእሱ ጋር ሆነን ተመካክረን እነዚህን ነገሮች በምን አይነት መንገድ እንደሚወጡ ተወያይተን መጣን። እኔ ከተመለስኩ በኋላ እንግዲህ ነገሮቹ ተዘጋጅተው ከዛ ለመጫን እንዳልኩሽ ቢሮክራሲ በፍጹም ሊያሳልፈው አልቻለም። አሁን ያለው አማራጭ በድብቅ በሰዎች መውጣት አለበት። በቃ ይሄ አለበለዚያ ሊወጣ አይችልም። እና የነበረው ጭንቀት የነበረና ልጁ በጣም እምነት ያለው ልጅ ነው አቶ ክፍሌ። አይዞህ አቶ አቤል ግድ የለም እንደምንም ብለን እናወጣዋለን ይላል። ብዙ ሰው ያውቃል እሱም በዛም በዛም ብሎ ኤኒዌይ ያ 10 ሳጥን በመጀመሪያ ደረጃ ለመጫኛው 68,000 የኢትዮጵያ ብር ነው የፈጀው። ያንን የቤተ ክርስቲያን አባል እዚህ ነዋሪ የነበሩ 2 አባላት ባልና ሚስቶች ናቸው የከፈሉት። እንደዛ ከተዘጋጀ በኋላ አሁን እኔና አቶ ክፍሌ በስልክ እናወራለን። እዚህ እዛ ሆነን ተጫነ። እንደምንም ተብሎ ወጣ ከኤርፖርቱ፣ ከጉምሩክ ዋለፈና ተጫነ። አሁን አውሮፕላኑ ተነስቶ አየር ላይ እስኪበር ድረስ የነበረው ጭንቀት እኔም እዚህ እጨነቃለሁኝ። በየሀፋን አወሩ ነው የምንደዋወለው። መጨረሻ ላይ አለፈ፣ በቃ መጣ። መጨረሻ አውሮፕላኑ ከበረረ በኋላ መጣ አለ። ያው ትራኪንግ ሲስተም ስላለው በትራኪንግ ሲስተሙ ደግሞ እየተከታተልን የት ሀገር ደረሰ፣ ስዊዝ ደረሰ። ያኔ በስዊዝ ነበር ዞሮ የሚመጣው። ስዊዝ ደረሰ እንዲያል መጨረሻ መጣ፣ ገባ ቶሮንቶ። አሁን ከገባ በኋላ በሶስተኛው ቀን እኔና ቄሰ ገበዝ ሕይወት ሄድንና ያው ለመረከብ ሄድን፣ መኪና ተከራይተን። አሁን እንግዲህ ያው በጉምሩክ በዚህ ባለው የከስተም እንትን የተከፈተ መታየት አለበት። በአጋጣሚ አንዱን ሳጥን አነስተኛውን ሳጥን ሲከፍቱት ይሄ ነገር ይታያል። ያ ነገር ምንድን ነው? እንጨት ነው። እና እንግዲህ በካናዳ ሕግ አላቸው። ያ ሕግ የወጣው ደግሞ እንግዲህ አንድ ወቅት ላይ ከየት ሀገር እንደመጣ ያልታወቀ ቫይረስ ገብቶ የአልበርታን እንጨት በሙሉ በልቶ ስለንትን ስላለ ከዛ ጊዜ ጀምሮ በሌጅስሌሽን አወጡ፣ ሕግ አድርገው ማለት ነው። በዛ ሕግ መሰረት ማንኛውም ቅርሳቅርስ ከውጭ ሲመጣ ሳኒታይዝ መደረግ አለበት። ይሄ አሁን ሳኒታይዝ አልተደረገም። ለምን? እኛ እዚህ ተሰርቶ ተገጣጥሞ ነው ሊቀባ የሚችለው የቀረውን አካል ማለት ነው። አሁን ይሄማ ካልተቀባ አይገባም ተባለ። ኤኒዌይ ግን በነበረው ጭንቀት ይሄ ነው አልልሽም፣ ደንግጠናል። መጨረሻ ላይ ደግሞ እግዚአብሔር ደግሞ አንድ ሰው ይፈጥራል። አንድ ሰው በመካከል መጥቶ በቃ ዝጉ አለ። ተዘጋና መጣ፣ ገባ። ይሄ እንግዲህ ሁለተኛው ነው። ሶስተኛው ደግሞ ከ3 ቀን በኋላ ሰውየው ማለት እኚህ መጋቢት ጸጋ ዘአብ ሌላ ነገር ደግሞ ይዘው መጡ። ያንኑ የዚሁ የቀንቱን ታቦቱ ምናምኖች የሚገጣጠሙ ናቸው። እነሱን ይዘው መጡ። እሳቸው በሻንጣቸው እየሞሉ ነው የመጡት። አሁን ኤርፖርት እኔ ልቀበላቸው የሄድኩት እኔ ነኝ። በቃ እሳቸው ገብተው ሲታይ እንግዲህ ያ ነው። አይ አይሆንም፣ አሁን ይህንን ጋርቤጅ አመጡና እነሱ በዚህ ጋርቤጅ ውስጥ አላሏቸው። ሰውየው ደግሞ ይደነግጣሉ፣ እንደሚደነግጡ። አዎ በጣም ደነገጡ። እንዲህ አይሆንም እንዲህ ነው ብለው ቢሉም ባላቸው ቋንቋ ተጠቅመው ምንም አልሆነም። መጨረሻ እኔ ሲቆዩብኝ የከስተም ጋር ሄድኩና እንዴት ነው እንዲህ ስለ አይ እሱ ያልተፈቀደ ነገር ይዞ ሊገባ ስል ተገኝቶ ተይዟል ውስጥ አሉኝ ሰውየው።
አሁን አስፈቀድኩና ፖሊሶቹን ገባሁ። ምንድን ነው ስል አሁን እንዲህ 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 ነው። እሱ ቪዛ ስላለው ሰውየው ምንም ችግር የለም መግባት ይችላል። እቃውን እቃው ግን ግን እዚሁ ጣሉ። መጣል አለበት አሉ። አሁን እኔ አይ ይህንንማ እንዲህ ነው ብዬ ለማስረዳት ባለኝ አቅም ለማስረዳት ሞከርኩ። በፍጹም አይሞከርም አሉ ያሉ። ምን አለፋሽ አንዱ ሱፐርቫይዘር ይመጣል፣ እሱም እንዲህ ይላል። ሌላዋ ይመጣል፣ ሴት መጣች፣ ወንድ መጣ። ጠቅላላ ሱፐርቫይዘር የተባለ በሙሉ ማኔጀር የተባለ ሁሉ እየመጣ አንድ አይነት ቃል ነው የሚናገረው። በመጨረሻ ላይ የትን አመጡልሽና አንድ አራት አምስት ቢን ትልልቅ ቢን አመጡና በሉ እዚህ ክተቱ አሉ። በስመ አብ እኛም አንነካውም አሉ እነሱ። ወልድ። ገባሽ? አሁን እኛ እንግዲህ እኔ ያልኳቸው እኔ ካህን አይደለሁም። ይህን ነገርም ሊነካው የሚችል ካህን ብቻ ነው። ቅዱሳን እንትን ቅዱሳት ስለሆነ አዎ። ከፈለጋችሁ እናንተ አድርጉ እንጂ እኔ አላደርግም አልኩኝ። አሁን ከተርሚናል ቱ እንግዲህ እኛ ያን ጊዜ ተርሚናል ዋንን ከተርሚናል ቱ አንድ ሌላ የከስተም ማኔጀር መጣ መጣ። እሱም ልክ ያው እንደነሱ አየና ታዲያ ምንም አዲስ ነገር የለም፣ ትሪትድ አልተደረገም፣ ትሪትድ ባልሆነ ወደ አይገባም ተብሏል አውጥታ አለ። አይ እንዲህ 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 ነው አልኩት። ሰውየው ወደዛ ሄድ አለልሽና ትንሽ ቆየት አለና መጣና ጀስት ዱሜ ፌቨር አለኝ። ምንድን ነው? ጀስት በ10 ደቂቃ ውስጥ አችሁ ይዛችሁ ከዚህ ጥፉ አለ። እኔ አንድ ምላት አለች ድሮ ሀገሬ ሲሆን ከጓደኞቼ ጋር ምላት የመሮን ቀናው እንላለን። የመሮን ቀናው ማለት ምን መሰለሽ? ወሎ ውስጥ የተደረገ ታሪክ ነው እና አንድ በጣም የሚፈልገውን ሰው አግኝቶ ያላት ቃል ነች። የመሮን ቀን ነው ቀናኝ በቃ ሆነልኝ አይነት። በጣም በጣም አሁን ያንን እያልን ይዘን መጣን እና ይሄ ነው አራተኛውና በጣም ሊጠቀስ የሚገባው እንትን መቼም ታይተሽዋል። ያንን ጣራው ሲሰራ ዶሙ ሲሰራ ፍርግርግ እንትን ብረት ነበረ። ያ ብረት ላይ እንጨት ተደርጎ ነው እነ ፈንታው እዛ ላይ እየቆሙ ነው ሲሳሉት። አሁን ሁሉ ነገር ካለቀ በኋላ ያ ብረት መውረድ አለበት። እንጨቱ ወረደ፣ እንደምንም ብረቱ መውረድ አለበት። አሁን አንደኛው ብረት በጣም ከዳር እስከ ዳር ትልቅ ነው፣ ሄቪ ነው። በምን አይነት መንገድ ይወረድ? ፕሮፌሽናልን እንዳይቀጠርና ያንን በክሬን እንዳያወርድ ገንዘብ የለም እስከ ዳር። ያን ጊዜ ከፍተኛ የገንዘብ እጥረት ነበረ። በምን ይውረድ? አሁን ማረሳው አቶ ፈለቀ ታውቂዋለሽ? አቶ ፈለቀ ለገሰን እሱ አቶ ፍቅሬ እነሱ ሆኑና አይ ይህ ነገር ማውረድ አለብን እኛ የቆራረጠ እናወርዳዋለን አሉ። ብዙ ባለሙያዎች አሉ፣ እግዚአብሔር ይመስገን። ያንን ነገር እየተቆራረጠ በሚወርድበት ጊዜ እስከ ዳር ትልቁ ዳንጀር ነገር ምንድን ነው? ያ ነገር እየወደቀ ካመለጠና ከወደቀ መሬቱንም ደርምሶት ነው ዳሜጅ የሚያደርግ ነገር ነው። ትልቅ ነገር ነው ዳሜጅ የሚያመጣ። በጣም አሁን አቡነ ዲሜጥሮስም ሊቀ ካህናትም አስታውሳለሁ መምህር በቃሉም በአንድ ወገን ሆነው ጸልያሉ። እኛም ያው ሁላችንም እዛው ተረባርበን ቆመናል። እንደምንም ብለው አወረዱት ያን ነገር። ይሄ እንግዲህ ትልቅ ተአምር ነው እና በእውነት ኬክ ሁሉ ተቆረሰ እስከ ዳር። የደስታው ብዛት ኬክ ሁሉ አሰርተው መጡ ሰዎች። ኬክ ሁሉ ተቆረሰ። በጣም ከባድ ነገር ነው። በጣም ከባድ ነው። ይሄ ትልቅ ተአምር ነው የታየው በዛን ጊዜ። እኮ እንዳልኩ ነው እኮ እኛ አሁን ውጭ ያለነው ሰዎች በቃ አልቆ በዚህ ቀን ይመረቃል ሲባል ያንን ቀን ነው የምንጠብቀው እና መንበሩ እንደውም ያው ቅዳሴው እንትኑ ከመግባቱ በፊት ታቦቱ ከመግባቱ አንድ ቀን ሄደን ጎብኝተነዋል እና እንዴት ደስ እንዳለን እኛ ነን የምናውቀው። እንደዛ በቅርብ በሱ ጊዜ ገርምሻል። እዚች ላይ አንድ ነው አስታውሰው ታሪክ አለ፣ አልጻፍኩትም። የተቃወሙ ሰዎች ነበሩ። መቼም ያው ለመቃወም አንድ ሰው ሁለት ሰው በቂ ነው አይደለም። እነዛ የተቃወሙ ሰዎች በምን ምክንያት ሴቶች መንበር ውስጥ መንበር ያለበት ቦታ ይገባሉ? እንዲ አልተባረከም እኮ ገና ታቦቱ አልገባም፣ አልተባረከም፣ ገና አልተቀደሰበትም። ስለዚህ
ልፋታቸው እኔ ደግሞ ዋናው ዓላማ ምንድን ነው? ሰው የለፋበትን የደከመበትን ዳብሶ ማየት አለበት። ገባሽ? ብዙ መስዋዕትነት ከፍሏል ሰው። እውነቴን ነው የምልሽ። በጣም ነበር ደስ የሚለው። የቶሮንቶ ማህበረሰብ በእውነት የኢትዮጵያ ኦርቶዶክስ ቤተክርስቲያን አባላት ብቻ አይደሉም። እስከ ዳር የፕሮቴስታንት አባሎች፣ የካቶሊክ አባሎች፣ የእስልምና አባሎች በየአቅጣጫው ለዚህ ቤተክርስቲያን እጁን ያልሰነዘረ ሰው የለም፣ ያላዋጣ ሰው የለም። እና ያንን ገብቶ ማየት አለበት ብለን እንትናል እና ተፈቀደ። በቃ ገባ ሰው። ያው እንዳያችሁት እየገባችሁ አያችሁ። እኛም ምልሽ እግዚአብሔር እድል ገጥሞን ለመገጣጠሙ አሁን አንደኛው ገጣሚ አብሬ ነበርኩና መታደል ነው፣ ይሄ መመረጥ ነው። እግዚአብሔርን አመሰግነዋለሁ ለዚህ ስላበቃኝ። እውነት ነው የምልሽ። በጣም ለማገልገልም እኮ መጠራት ያስፈልጋል። ሁሉም ሰው አይሳካለትም እና ለዛ ነው ቅድም የጠቀስኩት። አንዳንድ ሰዎች አሁን በቅርብ ራሱ ሰብሰብ ብለን ስናወራ ነበር እና በዛን ጊዜ በሚሰሩበት ሰዓት እኔ እንግዲህ ልጆቼ ትንንሽ ስለነበሩ ቤት ነበር የሚይዘው፣ ግን ባለቤቴ ይሄድ ነበር እና ያኔ ሲያወሩ የነበረውን ደስታ በቃ ከስራ ሮጬ እዛ እስከምደርስ ድረስ በቃ እናፍቅ ነበረ። የነበረው ሳቅ ጨዋታ፣ ስራው ብቻ ሳይሆን በጣም በቃ ደስ የሚል። ከዛ ደግሞ ወደ ኪችን ሲኬድ ደግሞ ሴቶቹ ደግሞ በደንብ ምግብ አዘጋጅተው ይጠብቃሉ። በጣም ጥሩ ጊዜ ነበር እያሉ በቅርብ ቀን ራሱ እንግዲህ እንዲህ እያልን ያው መጽሐፉን አለፍ አለፍ እያልን ነው እንግዲህ። እኔ መቼም በጣም እመክራለሁ ብዙ ሰው እንዲያነበው። 2022 ላይ ነው የወጣው፣ ብዙዎች አንብቦታል ብዬ አስባለሁ። ግን አንዳንድ ጊዜ መጽሐፍ ገዝተን ያው ወዲያው ካላነበብ ነው የምንረሳውም ነገር አለ እና ይሄ ቅድም አሁን አንተም እንደተናገርከው የኦርቶዶክስ አማኞች ታሪክ ብቻ አይደለም፣ በአጠቃላይ የስደተኛውም የታሪክ አካል ነው። ምክንያቱም ኢትዮጵያውያን በቶሮንቶ ወይ በካናዳ ምን ሰሩ ሲባል እንግዲህ አንዱ የሚጠቀሰው የቤተ ክርስቲያን ነው። ትልቅ ስራ ነው፣ ትንሽ ነገር አይደለም እና ሁሉም ሰው ቢያየው እና ቢያነበው፣ በተለይ ደግሞ በውጭ ያለው የቤተ ክርስቲያን ምስረታ ዋና ታሪክ ስለሆነ እያወራን ያለ ነው እንግዲህ ስለ 40 ዓመት ታሪክ ነው እና ብትፈቅጂልኝ፣ እሺ አንድ ይህን መጽሐፍ እንዳልሽው አልተነበበም፣ ብዙ ሰው አያውቀውም። እኔም ለቤተ ክርስቲያኑ አስተዳደር በተደጋጋሚ ማስታወሻ ሰጥቻለሁኝ። ምክንያቱ ያ ማስታወሻ ምንድን ነው? ህዝቡ እንዲያውቀው። እኔ ዋናው የምፈልገው እውነቱ እያንዳንዱ ቤት ውስጥ እንዲደርስ ነው። ገብቶሻል? አሁን አንቺ ባለቤትሽም አንቺም በለፋችሁበት ቤተ ክርስቲያን አሁን እንኳን የማታውቂውን ይሄን ነገር አለ አልሽ። ህዝቡ ያንን እንዲያውቅ ነው የምፈልገው። የማይታወቀው ነገር እንዲታወቅ እና ታሪካችን ነው ይሄ። አብረን በጋራ የሰራነው ታሪክ ነው። የአንድ ግለሰብ ታሪክ አይደለም ይሄ። እና ግን ትንሽ የተሳሳተ አመለካከት ያላቸው ሰዎች እሱ መጽሐፍ ለራሱ ሸጦ ሊጠቀምበት በቤተ ክርስቲያናችን አድቫንቴጅ ወስዶ እንዲህ ብለው ስላሏቸው ያልገዙ ሰዎች አሉ። አሁን እንዲህ ስለተባልኩ ነው ያልገዛሁት ያለኝ ሰው አለ። አንድ ሰው ብቻ አይደለም፣ 2-3 ሰዎች እንደዚህ ብለውኛል። እንደዚህ ስለተባልኩ ነው። አሁን ይሄ ሳይሆን አንደኛ የቤተ ክርስቲያኑ ታሪክ ነው። ሁለተኛ እኔ አይደለሁም ያሳተምኩት፣ ያሳተመው ቤተ ክርስቲያኑ ነው። የሚሸጠውም ቤተ ክርስቲያኑ ነው። ገቢውም የቤተ ክርስቲያኑ ነው። እኔ በዚህ ነገር ላይ ያዋጣሁት ነገር ቢሆን ድካምና እውቀቴን ብቻ ነው። ስለዚህ አሁንም ቢሆን በአንቺ በዚህ በሚዲያ የሚያዳምጡ ሰዎች አደራ የምለው ምንድን ነው፣ ቤተ ክርስቲያኑ አንደኛ በጣም ዋጋው ርካሽ ነው። ይህንን የቤተ ክርስቲያን ታሪክ እያንዳንዱ ሰው ቤት ገብቶ መቀመጥ አለበት፣ መነበብ አለበት። አመሰግናለሁ። በትክክል እኔ መስማማበታለሁ። እስቲ ወደሚቀጥለው ጥያቄ ልሂድና ያው እንዳልኩ ስለ 40 ዓመት ታሪክ ነው እያወራን ያለ ነው እና እንደው ከእድሜያችን አንጻር የወደፊት የቤተ ክርስቲያን ተረካቢ የሆኑ ወጣቶችን ለማብቃት በበቂ ሁኔታ ሰርተናል ብለህ ታምናለህ ወይ? በአጭሩ አላምንም፣ አልሰራንም። እንግዲህ መሆን የነበረበት ቤተክርስቲያኑን ሰርተን ከጨረስን በኋላ የሚቀጥለው ምዕራፋችን በልጆቻችን ላይ መስራት ነበረ እና በተደጋጋሚ እኔ በተለያየ አጋጣሚም ተናግሬያለሁ። የቤተክርስቲያኑ
አስተዳደሩም ሆነ የቤተ ክርስቲያኑ ማንኛው እንቅስቃሴ በወጣቶች እንዲተካ ያስፈልጋል፣ በልጆቻችን እንዲተካ ያስፈልጋል የሚል ከፍተኛ ምኞትም ፍላጎትም ስላለኝ ብዙ ጊዜ ብያለሁ። በቤተ ክርስቲያናችን ወጣቶች ላይ አልሰራንም ምልሽ፣ ምናልባት አሁን ትንሽ ጥሩ ፍንጭ እየታየ ነው። ልጆቻችንን በትምህርት እያስተማሩ በዲቁናም በምንም እያስተማሩ ታሪካቸውንም ቤተክርስቲያናቸውንም እንዲያውቁ እያደረጉ ነው። እርግጥ አሁንም ቢሆን በቂ አይደለም። ይሄ በደንብ መሰራት ያለበት ነገር ቢኖር ይሄ ነው። በልጆቻችን ላይ መስራት መቻል አለብን። ምናልባት የእኛ ልጆች አመልጠውናል ይህንን ሳናደርግ። ነገር ግን የሚቀጥሉትንም ቢሆን ኃላፊነቱ የኛ ነው። ዞሮ ዞሮ ባንወልዳቸውም ልጆቻችን ናቸው። ትክክል። ኃላፊነት ስላለብን በልጆቻችን ላይ ከፍተኛ ስራ ሰርተን ይህን ቤተክርስቲያን ተረካቢ ማግኘት መቻል አለብን። ያለበለዚያ ምን ይሆናል መሰለሽ? ታስታውሽ እንደሆነ ምናልባት ወይም ታሪኩን ሰምተሽ ይሆናል። ዌስተርሞርላንድ በነበርን ጊዜ የነበርንበት ቤተክርስቲያን ተዘግቷል። ያ የተዘጋበት ምክንያት ምንድን ነው? ሰዎቹ አረጁና የሚተካ ሰው ስለጠፋ ተዘጋ። አብዛኞቹ የዚህ ሀገር አንግሊካን ቤተክርስቲያኖችም ሆኑ ሌሎች የካቶሊክ ቤተክርስቲያን ብቻ ነው የማይዘጋው እንጂ አብዛኛው እምነት ቤቶች የሚዘጉት ተከታይ ባለማፍራት የተነሳ ነው። እና እኛ እዛ ደረጃ ላይ ከመድረሳችን በፊት ልጆቻችን ላይ ከፍተኛ ስራ ሰርተን በኃላፊነትም ደረጃ ማምጣት አለብን። አሁን ወደፊት እንደው የሰበካ ጉባኤውን ውስጥ እየገቡ እንዲያገለግሉ ከአሁኑ ጀምሮ ትምህርት እየተሰጣቸው ሰበካ ጉባኤ አባል ማለት ምን ማለት ነው፣ የአመራር አባል ማለት ምን ማለት ነው፣ ምን ማሟላት አለበት የሚለውን ነገር እያጠኑ ቢገቡ ጥሩ ነው። እግዚአብሔር የተመሰገነ ይሁን። ቤተክርስቲያናችን ቃለ ዓዋዲ አላት፣ ፍትሐ ነገሥት አላት፣ የምትተዳደርበት አላጣችም። ሕግ አላት። እንደገና አልፎ ተርፎ የቤተክርስቲያናችን የመተዳደሪያ ደንብ አለ፣ ሁላችንም እጅ ያለ እና ያንን እያጠኑ ቤተክርስቲያኗን ለማገልገል ሁሉም ወጣቶች እንዲመጡ ኢንከሬጅ መደረግ አለበት። ያ ኃላፊነት ስቲል በእኛ እጅ በእኛ ጫንቃ ላይ ነው ያለው። እኛ ነን ማድረግ ያለብን ይሄንን እና መድረኮች እያዘጋጀን ልጆቹ ወደዚህ የሚመጡበትን ትምህርት የሚያገኙበትን። እግዚአብሔር የተመሰገነ ይሁን። አስተማሪዎች አሉን። አሁን አስተማሪ ጥረት የለንም። ዶክተር መብራቱ፣ ቀሲስ መብራቱ፣ አባ ኪሮስ አሉን። ጥሩ መምህራን አሉን እና እነሱን እየተጠቀምን ልጆቻችንን ወደ ትክክለኛው መንገድ መምራት መቻል አለብን ባይኔ። አዎ በትክክል። ምክንያቱም ምንድን ነው ልጆቹ በተለይ አሁን ቅድምም አንተም እንዳነሳኸው በሚገባቸው ቋንቋ መማር አለባቸው። ያው እንዳልከው ነው እንግዲህ አሁን የሁላችንም ልጆች ደርሰዋል፣ ሙሉ ሰው ሆነዋል። ደግሞ ልጆቹ እያደጉ ሲመጡ በእርግጥ መጀመሪያ በትንሽነታቸው ጀምሮ ይዘናቸው ስለምንሄድ ፍቅሩ ይኖራቸዋል። ግን አደግ በሚሉ ሰዓት ካልገባቸው ያው አላር ወጣትነትም አለ አይደለ፣ በደንብ ውስጣቸው ካልሰረጸ ላይሄዱ ይችላሉ። ስለዚህ በሚገባቸው ቋንቋ ማስተማሩ ምንም ክርክር የሌለው ነገር ነው። መረዳት አለባቸው። እያዩ በዕጣኑን እያሸተቱ በፍቅር ያደጉበትን ቤተክርስቲያን ትርጉሙን ደግሞ ሲረዱት የበለጠ ነው የሚወዱት። እያየን ነው አይደል? እንደ አሜሪካ ውስጥ ያለውን እንቅስቃሴ አሁን አንዳንድ አብያተ ክርስቲያናት በእንግሊዝኛ አገልግሎት የሚሰጡት ምን ያህል ጥሩ ልጆችን እያፈሩ እንደሆነ እያየን ነው። እና ልጆቹ ደግሞ ሲያድጉ ብዙም ተጋድሎም አለባቸው፣ ብዙ ፕሬሸር አለባቸው በዚህ እድሜያቸው ላይ እና ያንን መንፈሳዊ ክፍተታቸውን የሚሞላም ነገር ደግሞ ይፈልጋሉ። እዚህ እድሜ ላይ ሲደርሱ የሆነ ቢሎንጊንግ ያስፈልጋቸዋል እና ሰው ማነጽ ላይ በርትተን መስራት አለብን ብዬ ነው የማስበው። ህንፃውን መስራቱ ጥሩ ነው። እግዚአብሔር ይመስገን የራሳችን ቦታ አለን፣ የራሳችን ህንፃ አለ። በዛ የምንሳቀቅበት ነገር የለም። አሁንም ቤተክርስቲያናችን እንደምታየው ሙሉ ነው፣ እግዚአብሔር ይመስገን። በጣም ብዙ ህፃናት አሉ፣ ግን ስናድግ እንዳናጣቸው ከአሁኑ መሰራት አለበት። ይሄ በጣም ወሳኝ ነገር ነው ብዬ ነው የማስበው። እና ትክክል። እነሱ ደግሞ ሲደርሱ እውነት ለመናገር በደንብ ከገባቸው የዚህ ሀገር ልጆች እንደኛ ቅድም እንዳልከው የፖለቲካ የምን ባጌጅ የላቸውም። ስለዚህ በንጹህ ልባቸው ነው እግዚአብሔርንም የሚያገለግሉት። ቤተክርስቲያንም ለመስራትም ሆነ አገልግሎቱን ለማስቀጠል
በቃ በንጹህ ልባቸው ስለማር ከኛ የተሻለ ነው ሰክሲድ የሚያደርጉት ትክክል ካስተማር ናቸው ማለት ነው። እና ትክክል ትክክል። እኔም ይሄን ነገር በደንብ አስረግጬ መናገር ፈልጋለሁ። ሌላውም ሰው እንዲያየው ግን ሁሉም ወላጅ መሳተፍ አለበት። አሁን እኔ የተወሰነ ሰው ተሰብስቦ የሚያደርገው ነገር መሆን የለበትም። ሁሉም የሚችለውን የራሱን አስተዋጽኦ ማድረግ አለበት። ትክክል ትክክል። እውነት ነው። በጣም ጥሩ እንግዲህ ትልቁ ኃላፊነት የወላጆች ነው። አዎ በዚህ አዎ ጉዳይ ላይ ወላጆች በዚህ ጉዳይ ላይ ትኩረት ሰጥተው፣ እኔም አደራ የምለው ምንድን ነው ትኩረት ሰጥተው ቤተክርስቲያኑ እግዚአብሔር የተመሰገነ ይሁን አሁን ያለበት ደረጃ ኤክስፐርቶች ጠርቶ መግለጫ እንዲሰጡ፣ ኤክስፐርቶች ጠርቶ መንፈሳዊ ትምህርት እንዲሰጡ ማድረግ የሚችልበት ደረጃ ላይ ነው ያለው ቤተክርስቲያናችን። የቦታ እጥረት የለብንም። አዎ ስለዚህ ወላጆች ግን ይሄንን ነገር አስበውበት በተለይ ወጣት ልጆች ያሏቸው ወደዚህ ቢያቀርቡ ጥሩ ነው። እኛ እግዚአብሔር ስላልፈቀደ እንግዲህ ያጣናቸው ልጆቻችንን በደህና ጊዜ እርግጥ በመንፈሳዊ ሕይወታቸው ቤተክርስቲያን ሰው አክባሪ እንዲሆኑ አድርገናል የምንችለው አቅም። ግን ዛሬ አሁን እኛ ለምንለው ዓላማ ልናቀዳቸው አልቻልንም። ምክንያቱም ቀደም ብለን አልጀመርንም ይሄንን። አዎ እንግዲህ ችግሩም የነበረው እንግዲህ ቅድም እንዳነሳ ነው በሌላ በዚህ በሽኩቻው ላይ ብዙ ጊዜ ስላሳለፍን አንዱን እንዳልከው አንድ ነገር ሲነሳ እሱን ያው እሳት ማጥፋት አይነት ትክክል አኗኗር ነበር እና በዛ ምክንያት ትልቁ ዓላማ ተዘንግቶ በእንደዚህ በትንሽ ነገሮች ላይ ስንሻኮት፣ ያው ጠላትም ደግሞ ዓላማው እሱ ነው አይደለ? ቤተክርስቲያን ጠናክራ እንዳትወጣ አንድነቷ እንዲበተን ሰው እንዲበተን ስለሆነ ዓላማው ያ ነገር ልጆቻችንን በትክክል ጎድቷቸዋል። ግን ይሄ ነገር አይቀጥልም ብዬ አስባለሁ። አሁን ሰው ሁሉ ነቅቷል ብዬ አስባለሁ። እንግዲህ ውይይታችንን ወደ ማጠቃለሉ የሄድን ነው። እስቲ ወደ መጽሐፉ ልመለስና ገጽ 229 ላይ እስቲ ባነበው ሳይሻል አይቀርም። የቅዱስ ሲኖዶስ የእርቅ ጉባኤን በተመለከተ ነው መጠየቅ የምፈልገው እና እዛ በቦታው ላይ ነበር ከቅድም እንደተናገርኩት ላንብበው። ልክ ይሄ ስምምነቱ ላይ እንደደረሳችሁ ነው እንግዲህ ስምምነት ተደርሶ መግለጫው ይውጣ በሚባልበት ሰዓት ነው። ወዲያው ይላል ጠቅላይ ሚኒስትር ዶክተር አብይ አህመድ ውሳኔውን ሳውዲ አረቢያ ስብሰባ ላይ ያሉ ይህንን ነገር ዜናው ይደርሳቸዋል። ይህንን በዓል ለማስተባበር የተመረጡት ወይዘሮ ብርቱካን አያነው ዘንድ ደውለው እርሳቸው ሐሙስ ወደ ዋሽንግተን ስለሚመጡ እሳቸው ባሉበት ውሳኔው እንዲነበብ ለሕዝብ እንዲነበብ መፈለጋቸውንና ይህንንም ለብፁዓን ጳጳሳቱ እንዲያስተላልፉላቸው ጠየቁ። አምባሳደሯም ወደ ስብሰባው አዳራሽ በመምጣት ይህንን የጠቅላይ ሚኒስትሩን መልእክት አስተላለፉ ይላል እና ከዚህ ጋር ተያይዞ እንግዲህ ብዙ ነገሮች ተብለዋል። በወቅቱ ጠቅላይ ሚኒስትሩ ይሄንን ነገር የፈለጉት ለምንድን ነው? ከዛም በኋላ አብሮ በአውሮፕላን የሚሄዱ ነገር፣ ሌሎችም ጉዳዮች ነበሩ እና አሁን ቤተክርስቲያንና ምዕመኖቿ ያሉበትን አሁን ያለንበት ወቅት ታውቀዋለህ። ይህንን ስታስብ ያዛን ጊዜ ስለነበረው ነገር ምን ይሰማሃል? አዎ እንግዲህ እርግጥ ሁልጊዜ የዚህ ዓለም ነገር አልጋ በአልጋ ሊሆን አይችልም። ሁሉም ነገር ተስተካክሎ ሊኖር አይችልም። ወይም እንዳሰብሽው እንዳቀድሽው ሊሆን አይችልም። በወቅቱ የነበረው ልፋትና ድካም ቀላል አልነበረም። በዚያ እርቅ ጉዳይ ላይ እኛ የአስታራቂ ኮሚቴ ብለን ከመሰየማችን ከ24ችን በፊት ሌሎች የቤተ ክርስቲያን ሊቃውንት ለ8 ዓመት ለፍተዋል። ለ8 ዓመት ለፍተው ጥሩ ውጤት ላይ ከደረሱ በኋላ የኢትዮጵያ ቤተ ክርስቲያን ሳይሆን ፖለቲካውን የሚመሩት ሰዎች እየከለከሉ እርቁ እንዳይፈጸም ሲያደርጉ 8 ዓመቱ በከንቱ አልፏል። እኛ ከጀመርን በኋላ ደግሞ ለ15 ወር እኛ ብዙም እየተሰበሰብን ባደረግነው ጥረት ኢትዮጵያም ጋር ባለን ኮኔክሽን ጥሩ ደረጃ ላይ ከደረሰ በኋላ በአጋጣሚ
በለስ ቀንቷቸው ጠቅላይ ሚኒስትሩ ወደ ስልጣን መጡ ማለት ነው። በዚያን ጊዜ እሳቸው ወደ ስልጣን ሲመጡ የነበራቸው ዓላማ ህዝቡን ማስተባበር ነው። ህዝቡን ለማስተባበር ይቺ ቤተክርስቲያን ዋና የህዝብ ምንጭ ነች እና የመጀመሪያ ትኩረታቸው ያደረጉት ቤተክርስቲያኗ ላይ ነበረ። ቤተክርስቲያኗን እርቅ መፈጸም እንዳለበት እዛ ለሚገኙትም ሊቃነ ጳጳሳት ሰብስበው ተናገሩ። ከዛም ከኛ ኮሚቴ ጋር ኮኔክሽን ተፈጠረ። መጨረሻ ላይ እኛ ያው በነበረው ሁኔታ ተነስተን ዲሲ ነው የሄድነው ለስብሰባ። ያው የአብዛኞቻችንን ወጪ ሆቴሉንም ትራንስፖርቱንም የቻለው የዓለም አብያተ ክርስቲያናት ጉባኤ ነው። እንግዲህ እዛ ላይ ያው ባለፈው ጊዜ እንግዳ አድርገሽ የጋበሻቸው አባታችን መላከ ሕይወት ታላቅ አባት ናቸው። እሳቸው ነበሩ ሊቀመንበሩ። በእሳቸው አመራር በጥሩ ሁኔታ ስብሰባውም ተጠናቆ የመጨረሻው የእርቁ ቀን እንደ አጋጣሚ ልጠቅሰው ስለፈለግኩኝ ነው ይሄንን። እነሱ ገና ከኢትዮጵያ ከመጡት ሲኖዶስ አባላትና እዚህ የነበሩት የውጭ ሲኖዶስ አባላት ከኤርፖርት ጀምሮ ተገናኝተው በምስጢር ተወያይተዋል። የስብሰባቸውን ነገር እንዴት ማድረግ እንዳለባቸውም ተስማምተዋል ኦልሬዲ። እኛ ደግሞ ያው በጀመርነው ህጋዊ ስርዓት እነሱን እንግዲህ ለማስማማት በሚል ነው የተዘጋጀ ነው። ይህንን ሁሉ የሚሰራው መቼም እግዚአብሔር ነው። ሁሉን ነገር ከተዘጋጀ በኋላ እንደ አጋጣሚ እነሱ ውሳኔያቸውን ነገሩን ማለት ነው። እዛ መግለጫ ተጻፈ። እርግጥ እኛ ባቀረብነው ኦልሞስት 86% የሚሆነው እኛ ባቀረብነው ነው የቀረ እንትን ያለው አስታራቂ ኮሚቴው ባቀረበው ነው የተስማሙት። እና ዞሮ ዞሮ እኛ ዋናው የምንፈልገው እነዚህ አባቶች አረጋውያን አባቶች ናቸው። ሀገራቸው መመለስ ካስፈለጋቸውም ሀገራቸው እንዲመለሱ ክብራቸውም ተጠብቆ ኢትዮጵያ ቤተክርስቲያን እንድትሆን ነው። በዚህ በወቅቱ እስከ ዳር አንድ መጥቀስ የምፈልገው ነገር ምንድን ነው? በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ትልቅ የመከፋፈል ችግር እየተፈጠረ መጥቶ ነበር። ታስታውሽ እንደሆነ የገለልተኛ የሚባል ግሩፕ ነበር። የውጭ ሲኖዶስ አለ፣ የሀገር ውስጥ ሲኖዶስ አለ፣ እንደገና ደግሞ ሁሉንም የማይቀበል ደግሞ አለ። ይሄ መከፋፈል በጣም ከፍቶ የኢትዮጵያ ቤተክርስቲያን ራሷ በመዋቅር ደረጃ በውጭ ያለችውን ነው ማወራለሽ፣ መጥፎ ሁኔታ ላይ ባለችበት ሰዓት ነው ይሄ ነገር ሀበን ያደርገው እና እግዚአብሔር ደግሞ ቤተክርስቲያኗን ሊበትን ስላልፈለገ ቤተክርስቲያኗ አንድ እንድትሆን ስለፈለገ እንደ አጋጣሚ ይህን ሰው ይህን ጠቅላይ ሚኒስትር ምክንያት አደረገ እና ሁኔታዎች በዚህ ሁኔታ እንዲመቻቹ ተደረገ። ቅድም እንዳነበብሽው ውሳኔው እኛ መግለጫው ከተነበበና ውሳኔውን ካወቀን በኋላ ይሄ ውሳኔ ለሕዝብ የሚገለጽበትን መንገድ ስንነጋገር ባይዘወይ እዛ ስብሰባው ላይ ስንገባ ላፕታፕም ኮምፒውተርም አይገባም፣ ክልክል ነው። ምክንያቱም ይሄ አንደኛ መንፈሳዊ ጉባኤ ነው፣ ሁለተኛ ደግሞ ምስጢራዊ ጉባኤ ነው። በአጋጣሚ ግን አንዱ ካህን በኪሱ ደብቆ ገብቶ ያንን ይቀዳና ኮንታክት ላለው ዘሀበሻ ይልከዋል። ዘሀበሻ ደግሞ ወዲያውኑ ያን ያወጣዋል። እንግዲህ ምንድን ነው ይሄ የኤክሳይትመንት ጉዳይ ነው። አንደኛ ሰውም ዜና አሰራጮቹም ደስታውን ለህዝብ ማብሰር ብዙ ተቀባይነት ያስገኝላቸዋል። ሁለተኛ ደግሞ የኢትዮጵያ ቤተክርስቲያን አንድ ሆነች የሚለው ነገር ራሱ ትልቅ እንትን ነው ሁላችንም ላይ እና በጉጉት የሚጠበቅ ነገር ስለሆነ ማለት ነው። እና ምንድን የሆነው ወዲያውኑ እሱ ያንን ሲያወጣ ሳውዲ አረቢያ ያሉት ጠቅላይ ሚኒስትሩ ይሰማሉ። ወዲያው ደውለው እሳቸው እንዳልሽው አምባሳደር ብርቱካን አያሌና እሳቸው ይመጡና ደግሞ ይህንን ነገር እንዲቆም ያደርጋሉ።
አሁን የዚህን ጊዜ ትልቅ ችግር ተፈጠረ። የለም ይሄ እኛ ስንት ዓመት የለፋንበት ነገር ስራ ወዲያውኑ ለህዝቡ አናውንስ መደረግ አለበት። የለም ለዚህ አሁን ለግንኙነታችንና ለእንትናችን ምክንያት የሆኑት ፕራይም ሚኒስትሩ ስለሆኑ እሳቸው ይጠበቁ። በመካከላችን ትልቅ ችግር ተፈጠረ። እስከ መታመም የደረሱ ሰዎች ነበሩ በንዴት። አሁን መጨረሻ ላይ መቼስ መላከ ሕይወት ትልቅ ሰው ናቸው። በብዙ ኤክስፒሪየንስ የዳበረ አስተሳሰብ ያላቸው ታላቅ አባት ናቸው። ይገርምሻል፣ ያንን ሁሉ ሰው የሚያስለቅስ ያንን ሁሉ ሰው አንድ የሚያደርግ ንግግር ተናግረው ሁላችንም እሺ ያልን። ከዛ ያው ይሄ ነገር ተፈጸመ። ያው ፕራይም ሚኒስትሩን መጡ። ፕራይም ሚኒስትሩ እንደመጡ የመጀመሪያ ስራቸው ፓትርያርኩን ሄደው እጅ መንሳት ነው። ያ ሴሬሞኒ ያለቀ። ከዛም በኋላ ያው ለህዝቡ አናውንስ ተደረገ ማለት ነው። እና በዚያን ጊዜ መቼስ ሁላችንም ትልቅ አክብሮት፣ ፍቅር ነበረን። ምንድነው ያየነው የሰማነው ካፋቸው የሚወጣው ንግግር ሁላችንንም አርክቶናል። እና ይሄዱ ወደ ኢትዮጵያ ይዤ እሄዳለሁ ብለውም ሲሉ ፓትርያርኩ አልሄድም ሲሉ እንደውም እየቀረበ በየግላችን ፓትርያርኩንና ግሩፑን ገፋፍተን አብረው እንዲሄዱ ያደረግነው እኛ ነን። እዛ መጨረሻ ሄደ፣ ሁሉ ነገር ተጠናቀቀ። አሁን ቅድም ወዳልሽው ነገር ላይ ስመጣ የኢትዮጵያ ቤተክርስቲያን ያለችበትን ሁኔታ ሳይ እጅግ አዝናለሁ። በተለይ አሁን እንግዲህ ይህን ሰሞን አይተሻል፣ ወገኖቻችን ኦርቶዶክሳውያን ላይ የደረሰውን ጉዳት ስናይ፣ አሁን አይደለም በተደጋጋሚ እየደረሰ ያለውን ስናይ መጨረሻችን ምንድን ነው? ለምንስ እንድነው የሆነው? ይሄ እንዴት መንግስት ባለበት ሀገር ሰው ይገደላል የሚለው ነገር ላይ እውነቴን ነው ሁላችንም ጭንቅላታችን ላይ ይመጣል አሁን። እና ያ የለፋንበት የደከምንበት የኢትዮጵያ ቤተክርስቲያን አንድነት አሁን አለ የሚለው ነገር ላይ እኔ እርግጠኛ አይደለሁም። እውነቴን ነው የምልሽ። ግን እግዚአብሔር የታሪክና የዓለማት ጌታ እሱ ፍርዱን እንዲሰጥ ነው የምጠይቀው እኔ። ለምን ያልሽ እንደሆነ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገር ነች፣ ራሷን የቻለች ሀገር ነች የተባለች ሀገር አሁን ደግሞ ምዕመናኖቿ በተናጠል የሚገደሉበት ሀገር ሆና ማየት ከዚህ የበለጠ የሚያም ነገር የለም። እውነቴን ነው። እና አሁንም እግዚአብሔር ጊዜውን ይፍታው ከማለት በስተቀር ሌላ ማለት የምችል አይደለሁም። ምክንያቱም እኔ ፖለቲካ ሰው አይደለሁም። ነገር ግን ሀገሬንና ኢትዮጵያን ቤተክርስቲያኔን የምወድ ሰው ነኝ። በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለኢትዮጵያ የዋለችውን ውለታ ወደፊት እግዚአብሔር ፈቅዶልኝ ስጨርስ ታሪክ እየጻፍኩ ነው። በጣም ከፍተኛ ውለታ የዋለች ቤተክርስቲያን ነች ለኢትዮጵያ፣ ለአጠቃላይ ለማንም ሳይሆን ለኢትዮጵያ፣ ለአጠቃላይ ኢትዮጵያ። እና ይችን ቤተክርስቲያን የሚጎዳ ማንኛውም ነገር ያመኛል። ይቅርታ ኢሞሽናል ስለሆንኩብሽ ይቅርታ። አይ ምንም አይደል። እኔም ይህን ነገር ያነሳሁት አሁን ካለንበት ነገር አንጻር በጣም ስለገረመኝ ነው። ያው የዛን ጊዜ ሁላችንም በጣም በትልቅ ስሜታዊ ሆነን በደስታ ነው የተቀበልነው። በእርግጥ አንዳንድ ሰዎች ባለቀ ነገር ላይ ገብተው ጠቅላይ ሚኒስትሩ እኔን አመስግኑኝ፣ እኔ ነኝ እንደዚህ ያደረግኩት ምናምን የሚለውን ነገር አልተቀበሉትም። እንዳልከውም ደግሞ አንተም እንዳረጋገጥከው ነገሩ ብዙ ዓመታት የፈጀ ከዛም በፊት ደግሞ በጣም ብዙ ወራት የነበረ አጋጣሚ ግን ያው ጊዜው ስለተገጣጠመ ነው። እርሳቸውም ደግሞ አንተ እንዳልከው አጋጣሚውን የህዝብ ተቀባይነት ለማግኘት ተጠቅሞበታል። በጣም ጠቅሟቸዋል የተባሉ ብዙ ነገሮችም ነበሩ። ግን እውነት ነው ወይ ያ ነገር አሁን የተባለው ነገር ካፌ የወጣው ነገር እና የሚደረገውን ድርጊት ደግሞ ስናየው እንግዲህ ከዛ ወዲህ ነው የሲኖዶስ እንደገና ለመክፈል የተደረገው ሙከራ። በቤተ ክርስቲያናችን ታሪክ አይተን የማናውቀው ቤተ ክርስቲያን ማቅ የለበሰችበት በጣም ሁላችንንም የናጠን
ነገር የተፈጠረው እንግዲህ በሳቸው ዘመን ነው አይደለም እንዴ? ስለዚህ አሁን ነው እንዳልከው ደግሞ የማያቋርጥ ግድያ ዛሬ ራሱ ትላንትና ራሱ ነበረ በአርሲ ውስጥ እና እግዚአብሔር መልሱን ይስጥ። ብቻ ያንን ያነሳሁት ለዛ ነው። የዛኔ የነበረው ደስታ እና አሁን አንተ እዛ ቦታ ስለነበርክ ከጥቂት ዓመታት በኋላ የተፈጠረው ነገር እንደው እናንተ በእውነተኛ ስሜት ነው አባቶቹ እዛ ነበሩት የደከማችሁት እውነተኛ ነገር እንይዛችሁ ነው። ግን ያስመሰሉት ይፈሩበት እንጂ እናንተ የደከማችሁት ለእውነት ነው። በእውነት በዛን ጊዜ ቪዲዮ የተቀዳ ቪዲዮ አለ። ያላለቀሰ የአስታራቂ ኮሚቴ አባል የለም። እዚህ ላይ በደንብ ጠቅሼዋለሁ። እሱ ላይ አቅም ስለሌለኝ በቪዲዮ መግለጽ መጽሐፍን በቪዲዮ ስለማነበር ነው እንጂ ያላለቀሰ የለም። ያለቀስ ነው የደስታም ለቅሶ ነው። ትክክል። የኢትዮጵያን ቤተክርስቲያን ተከፋፍላ መኖር ማንም ሰው የሚደግፈው የለም እና ያ ደስታ ያለቀስ ነው የደስታ ለቅሶ አሁን ሊከፍለን ሲገባ አሁን ደግሞ በቤተ ክርስቲያን ላይ የሚደረገው ተጽዕኖ እጅግ የሚያስከፋ ነገር ነው እና ለምን የዚችን ቤተ ክርስቲያን ውለታዋንና ድካሟን ከንቱ የሚያደርግ ነገር እንዲፈጠር ይደረጋል? እንግዲህ መንግስት ባለበት ሀገር ሰው መገደል ማለት ምንድን ነው? ያውም መሳሪያ ያልታጠቀ ካህን፣ ያውም መሳሪያ ያልታጠቀ ምዕመን እና ይሄ በእውነት ነው የምልሽ ሁላችንንም ሊያመን የሚገባ ነገር ነው። ሰው ሆነ ሁሉ ሊያመው የሚገባ ሁኔታ ነው የሚፈጠረው። እውነት ነው። ከዛ ግድያው የግድያውን ነገር እንደው ከመደጋገሙ የተነሳ የተለመደ ነገር ይመስለኛል። የሚወራለትንም ዜና እንኳን መሆን ራሱ አቁሟል። በዛ ላይ ደግሞ ሌሎችን በጣም ግልጽ የሆኑ ትንኮሳዎችን አስተናግደናል። በየጊዜው ግልጽ የሆኑ ስም ማጥፋት፣ ትንኮሳ፣ የማይባል ነገር የለም እና ያው እንግዲህ ጠላት በጠላትነት እንደተፈረጀች ነው የሚሰማኝ ቤተክርስቲያኗ። ግን እግዚአብሔር መልሱን ይሰጣል ለሁሉም። እስቲ ወደ ዝግጅታችን ወደ ማጠቃለሉ እየሄድን ነው። አቶ አቤል በጣም ነው የማመሰግነው መቼም በሰፊው ስላወጋኸኝ። ቅድም እንደጠቀስኩት ይህ መጽሐፍ የታሪክ ሰነድ ነው ብዬ ነው የማስበው። በውጭው ዓለም የምንገኝ ኦርቶዶክሳውያን የታሪካችን አካል ነው። ከዚያም አልፎ ቅድም እንዳልኩት የስደተኛው የታሪክ አካል ነው እና ወደፊት በዚህ ጉዳይ ላይ በዳያስፖራው ላይ ወይም ደግሞ በኢትዮጵያውያን ላይ በስደተኞች ላይ ታሪክ መጻፍ የሚፈልጉ ምርምር ማድረግ ለሚፈልጉ ሰዎች በሙሉ በዋቢነት ሊያገለግል የሚችል መጽሐፍ ነው ብዬ ነው የማስበው እና መጽሐፉን የመተርጎም ሀሳብ እንደነበረ አውቃለሁ እና በተጨማሪ ደግሞ ይሄ ክፍል 1 ነው የሚለው። ስለዚህ ክፍል 2ን እንጠብቅ። እንግዲህ ከክፍል 2 በፊት ሌላ ራሴ ያዘጋጀሁት ሌላ ነገር አለ። እሱ ነው የሚቀድመው ከክፍል 2 በፊት። ምክንያቱም ክፍል 2 በጣም ብዙ ነገርን የሚያጠቃልል ነው የሚሆነው። ነገር ግን እኔ እንደው ስለዚህ አሁን ስላለው መጽሐፍ በእጃችን ስለሚገኘው መጽሐፍ ለመናገር እኔ ተናግሬዋለሁ እዚህ ላይ ይሄ ባለኝ አቅምና ባለኝ እንትን ባለኝ ማስረጃና ባለኝ አቅም ያዘጋጀሁት መጽሐፍ ሊሻሻል የሚችል ሊታረም የሚችል መጽሐፍ ነው። መጽሐፉን ገዝተው ሳያነቡ ግን ለመተቸት መቸኮል ዋጋ የለውም። አንብቦ መተቸትም ካስፈለገ መተቸት፣ የሚሻሻልም ነገር ካለ እንዲሻሻል። ይሄ መጽሐፍ እንደ ሪፈረንስ ሊጠቅም የሚችል መጽሐፍ ነው። ከዚህ በፊት አልተጻፈም። የኢትዮጵያ ቤተክርስቲያን ኦርቶዶክስ በካናዳ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ የላትም፣ አልተጻፈም። ነገር ግን ይሄን እንደ ሪፈረንስ ተጠቅሞ ማንም ሰው ቤተክርስቲያኗን በሚመለከት መጻፍ ይችላል እና ማረምም ይችላል። ክፍት ነው ማለቴ ነው። እና እርግጥ አድካሚ ነው የምልሽ መጽሐፍ ማለት ዝም ብሎ ቀላል ነገር አይደለም። ብዙ ጊዜ የሚፈጅ ነው። ብዙ ጥንቃቄ የሚፈልግ ነው። ወደ ህዝብ ደርሶ ደግሞ ህዝቡ የሚያመጣውን ተቃውሞ መቀበል መቻላል ያስፈልጋል። እኔ አሁን ለዚህ ዝግጁ ነኝ። አሁን ከዚህ በፊት ጽፌ ላዘጋጀሁት መጽሐፍ
ማንኛውም ለሚመጣ ወቀሳና ክስ ዝግጁ ነኝ። ለምን? እኔ እንደ ሪፈረንስ እንዲሆን ያለውን ማስረጃ አጣቅሼ የጻፍኩት ህዝቡ ታሪክ እንዲኖረው ነው። ቤተ ክርስቲያኑን የሰራው ህዝብ የቶሮንቶ ማህበረሰብ ነው እንጂ ሌላ ማንም አካል አይደለም። አንድ ሁለተኛ፣ አለፈውም ጠቅሼልሻለሁ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን የቅድስት ማርያም የግለሰቦች ናቸው የሚባል አሉባልታ ሁሉ አለ። እንዳልሆነ ደግሞ በማስረጃ በማስረጃ የተረጋገጠ ተጠቅሷል፣ በደንብ ተጠቅሷል። ተጠቅሷል። አዎ። እና እኔ የዚህ ቤተክርስቲያን አካል አይደለሁም የሚል ካልሆነ በስተቀር አካል ነኝ የሚል ሰው ስሙን እዚህ ላይ ያገኘዋል። ለምን? የለፋበት የደከምበት ነው። የማንም አይደለም ማለት ይሄ የካህናቱም አይደለም፣ የተወሰኑ የሰበካ ጉባኤ አባላትም አይደለም። የጋራችን ቤተክርስቲያን ነው። ወደፊትም አሁን ቤተክርስቲያናችንን ለማሳደግ ቤተክርስቲያናችን እንደ ቅድም የተነሳው ትልቁ ነጥብ ልጆቻችንን ቀርጸን ወደፊት ተረካቢ እንዲሆን ማድረግ በሚገባን ስራ ላይ ብንሆን ነው የሚሻለው እንጂ የእርስ በርስ ግጭቱና አሉባልታው ጠቡ ዋጋም አይሰጥም፣ አይጠቅመንም ለኛ። አዎ ሽኩቻውማ ወደኋላ እንዳስቀረን እንግዲህ እኮ አሁን ምስክርነት አይተናል። ሰጠህ አንተ። ከዚህ የበለጠ የለም። አዎ ምስክርነት ሰጠህና አሁንም እኔም ትክክል ሰው ካለፈው ይማራል ብዬ አስባለሁ። እና ትክክል። መጽሐፉም ደግሞ መነበብ አለበት፣ ታሪካችን ነው። ያው እንግዲህ አዎ። የማንበብ ልምድ ምናልባት ትንሽ አስቸጋሪ ሊሆን ይችላል በዚህ በሶሻል ሚዲያ ዘመን፣ ግን ማንበብ ጥሩ ነው። የራስን ታሪክ በተለይ ደግሞ የራስን ታሪክ ማወቅ ያስፈልጋል። አዎ በእንትንም ይቅረብ፣ በዩቲዩብም ይቅረብ ያሉ ሰጀስት ያደረጉ ሰዎች አሉ። ጥሩ ለቤተ ክርስቲያን ተቆርቋሪ የሆኑ ሰዎች ጠይቀዋል። በዩቲዩብ ቢነበብ የሚል እንግዲህ እሱም ራሱ ስራ ይጠይቃል። ታውቂዋለሽ እንግዲህ አሁን ሙያ ውስጥ ገብተሽ አይተሸዋል አይደል? አዎ እሱም ቀላል ስራ አይደለም። ይጠይቃል። እንግዲህ እኔም ይሄንን ለማድረግ የፈለግኩትም አንዱ እሱ ነው። ያው ምክንያቱም የኔም ዝግጅት ያው እዚህ ቶሮንቶና አካባቢው ያተኮረ ስለሆነ የታሪካችን አንዱ ትልቁ አካል ደግሞ ቤተክርስቲያናችን ነው። ያንን ታሪክ ደግሞ እንዳልከው ሰውም መጽሐፉ መኖሩ እኔ እንግዲህ አሁን እኔ በጣም ብዙ ዓመት እዚህ የቆየው ነኝ 25 ዓመት፣ ግን የማላውቀው ብዙ ነገር አይቻለሁ። ይህን መጽሐፍ ሳነብ በጣም ብዙ እኔ ከመምጣቴ በፊት የነበሩ እንዲህ እንደዚህ ነበር እንዲህ እያለን እንደውም እንደ አዲስ ከባለቤቴ ጋር እየተወያየን ነበር እና ወደ እንግሊዝኛ የመተርጎሙም ነገር ቢታሰብበት። አዎ እሱን እንግዲህ ተነጋገር አንድ ሁለት ሰዎችን አነጋግር ያለሁኝ የሚረዱኝ ማለት ነው። እሱ በጣም አስፈላጊ ነገር ነው። ምክንያቱም አሁን እንኳ ያለው አሁን የተጻፈው ለጊዜው ያለው ረቂቅ ተተርጉሞ ወደ እንግሊዝኛ ለልጆቻችን እንትን ቢል ትንሽ ተስተካክሎ ማለት ነው እነሱ በሚገባቸው ቋንቋ ተስተካክሎ ቢቀርብ ለልጆቻችን ጥሩ ነው። አሁን ልጆቼ የራሴ ልጆች ይጠይቁኛል፣ ትክክል ማንበብ ይፈልጋሉ፣ በእንግሊዝኛ ለምን አትጽፈውም ይላሉ፣ ይጠይቃሉ። እና እንዳልኩሽ ግን ስራ የሚጠይቅ ነው ስለሆነ እንግዲህ አስብበታለሁ ማለት ነው። አዎ በጣም አስፈላጊ ነው። ምክንያቱም እንግዲህ ያው እኛ ደግሞ የምናወርሰው ለልጆቻችን ነው። እዚህ ሀገር ያሉት ልጆች ደግሞ የሚናገሩት ቋንቋ ማንበብ የሚችሉት በተለይ መናገር እንኳን ቢችሉ ማንበብ የሚችሉት እንግሊዝኛውን ስለሆነ መኖር አለበት። ቢተረጉም በጣም ጥሩ ነው ያስባለሁ። ደግሞ ጎበዞች ናቸው። እስከዳር የሚገርምሽ ነገር ልጆቹ ጎበዞች ናቸው። አሁን የቅዳሴውን መጽሐፍ በእንግሊዝኛ የተጻፈውን ሰጥቻቸው ሁለቱም አንብበውታል ልጆች እና ወዲያው ነው ደግሞ የሚገባቸው። የሚገርምሽ ነገር ይገባቸዋል እና በጣም አስፈላጊ ነው። እንግዲህ አንተ ቀረ የምትለው ነገር ከሌለ በስተቀር እኔ ያሉኝን ጥያቄዎች እና በመጠኑ ነው እንግዲህ በጣም ብዙ ታሪክ ነው የያዘው ነገር፣ ግን አለፍ አለፍ እያልኩኝ ነው እንደ ሃይላይት ነገር ነው ለማድረግ የሞከርኩት። አንተ ምናልባት ቀረ የምትለው ነገር ከሌለ እንግዲህ ቀረ የምለው ነገር የለም። ቀረ የምለው ነገር ምንድን ነው ልደግመው የምፈልገው መጽሐፉን ሁሉም ሰው ገዝቶ ያንብበው። ቤተክርስቲያን ውስጥ ይሸጣል፣ በጣም ርካሽ ነው ዋጋው እና ገዝቶ ያንብበው። ጥያቄም ካለ ደግሞ በቤተክርስቲያኑ በኩል ይጠይቀኝ፣ መልስም ለመስጠት ዝግጁ ነኝ የምለው ይሄንን ነው። ሌላው ግን በመጨረሻው ለማሳረጊያው ወይዘሮ እስከዳር በጣም ነው የማመሰግነው። አንቺም የዚህ የቤተክርስቲያን ህንፃ ስራም ከነባለሽ ከነ ልጆችሽ የቤተክርስቲያኑ አካል ነሽ። ቆርቁሮሽ ይሄ ነገር
መታወቅ አለበት መነገር አለበት ብለሽ ስለመጣሽ በእውነት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ደግሞ ወደኋላም ሄጄ ቤተሰቦችሽም ጥሩ ቤተሰብ ጥሩ ባክግራውንድ ያለሽ ሰው ስለሆንሽ ቤተሰብም ታሪካችሁን፣ ቤተሰባችሁን፣ ሀገራችሁን፣ ሃይማኖታችሁን የምትጠብቁ ሰዎች ስለሆናችሁ አንቺንም በጣም ነው የማመሰግነው። እግዚአብሔር ልጆችሽንም አንቺንም እግዚአብሔር እንዲባርክ እጸልያለሁ። እንግዲህ ይሄ ነው የኔ እንትን። አመሰግናለሁ። እሺ እኔም በጣም አመሰግናለሁ። እንግዲህ አቶ አቤል ታንክ ዩ። ማን ይናገር የነበረ እንዲሉ አቶ አቤል የሊቃውንትንና የቤተ ክርስቲያን ጸሐፍትን ፈለግ ተከትለ ታሪካችንን በዚሁ መልኩ መዝግበ በማስቀመጥህ በጣም ልትመሰገን ይገባል። እንዳልከውም ደግሞ እኔም በተደጋጋሚ እንዳልኩት ሁሉም ሰው መጽሐፉን ገዝቶ ቢያነበው ጥሩ ነው። በጣም ብዙ ታሪክ ነው ያለው። ከዛ በተረፈ ደግሞ ክፍል 2ን እንዲሁም ደግሞ ልጆቻችን በሚገባቸው ቋንቋ ደግሞ ተተርጉሞ እንዲቀመጥ ትልቅ ምኞት አለኝ። ለዛሬ ጥሬን አክብረህ በሰፊው ስላወጋኸኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። መልካም ቀን። ታንክ ዩ።